ለጤና ባለሙያው እየተከፈለ ያለው ደሞዝ ወቅቱን ያላገናዘበና የጤና ባለሙያው ያሳለፈውን ረጅምና አድካሚ የትምህርት ዓመታትን እንዲሁም እየሰራ ያለውን አስጨናቂ ከባድና ከፍተኛ ጥንቃቄ የሚሻ ሙያ መሆኑን ከግንዛቤ ያላስገባ ነው። የተሻሻለ የመጣው ይሄ የጤና በጀት አሁን ካለው የገበያ ኢንፍሌሽን የመድኃኒትና የሕክምና መሳሪያዎችን ለመግዛት ከሱ ጋር ትንሽ የተጣጣማ አይደለምና በጊዜ ሂደት ወደዛ ብንሄድ የሚል ሐሳብ እናነሳለን። ስልጣን ጥም ያለባቸው ፖለቲከኞች ደካማ ጎናችንን በማጥናትና ጥያቄያችንን በመጥለፍ ለራሳቸው የፖለቲካ ትርፍ ማስገኛ አድርገው ለመጠቀም ሲሞክሩ በተለያየ ሚዲያ ሲያራግቡት ተመልክተናል። መቀየርም ያለባቸው ስትራክቸሮች አሉ። ሆስፒታሉ ለአንድ ካርድ ስንት ነው የሚያስከፍለው? 35 ብር እኮ ነው። ውጭ ላይ የሚከፍሉት እኮ 400 ብር ነው ለአንድ ካርድ የሚከፍሉት። የሕክምና ባለሙያው ከህመምተኞች ጋር አብዛኛውን ጊዜውን እንደማሳለፉ ለተለያየ ተላላፊ በሽታዎች ተጋላጭ መሆኑ ይታወቃል። ስለዚህ ይህን ለመከላከልና ተጋላጭነትን ለመቀነስ ለጤና ባለሙያው፣ ለጽዳት ሰራተኞች እንዲሁም የሕክምና ቆሻሻ አወጋገድ ላይ በቀጥታ ለሚሳተፉ ሁሉ በቂ የሆነ ራስን መጠበቂያ መሳሪያዎች ወይም ፐርሰናል ፕሮቴክቲቭ ኢኩዊፕመንትስ የምንላቸው በሁሉም ተቋማት በማንኛውም ጊዜ እንዲኖሩና የተላላፊ በሽታዎች መከላከያ ክትባቶችም ለባለሙያዎች እንዲቀርቡ በየቦታው ቢደረግ፣ በጤና ባለሙያው ላይ በተለያዩ የማህበራዊ ሚዲያዎችም ሆነ በግለሰቦች ላይ ለሚሰነዘሩ ውንጀላዎች ደግሞ ተገቢው የሆነ የህግ አግባብን በመከተል የህግ ተጠያቂነት የሚረጋገጥበት መንገድ ቢኖር፣ በጤና ተቋማት ውስጥ የተሟላ የሕክምና ግብዓት በሌለበት ሁኔታ ባለሙያው ታካሚውን ለመርዳት በሚሰጠው አገልግሎት ለሚከሰቱ ተጓዳኝ ጉዳቶች በቂ የሆነ የህግ ከለላና አያያዝ ቢመቻች፣ ወራትን የሚወስደው የመድኃኒትና የሕክምና ግብዓቶች የግዢ ስርዓትም ሂደቱን በሚያፋጥን አሰራር የሚተካበት መንገድ ቢኖር፣ ጤና ተቋማት ከውስጥ ገቢያቸው ላይ በቀጥታ የመድኃኒትና የሕክምና ግብዓቶች ግዢ እንዳይፈጽሙ ማነቆ የሆነው የተወሰነ የገንዘብ መጠን ጣሪያ አሰራር ማስተካከያ ቢደረግበት። ለጤና ባለሙያው እየተከፈለ ያለው ደሞዝ ወቅቱን ያላገናዘበና የጤና ባለሙያው ያሳለፈውን ረጅምና አድካሚ የትምህርት ዓመታትን እንዲሁም እየሰራ ያለውን አስጨናቂ ከባድና ከፍተኛ ጥንቃቄ የሚሻ ሙያ መሆኑን ከግንዛቤ ያላስገባ ነው። ከዚህም የተነሳ ራሳችንንና ቤተሰባችንን በተገቢው ሁኔታ ማኖር አልቻልንም። የምናገኘው ደሞዝ እንኳን ለኑሮ ይቅርና ለቤት ክራይ አይበቃም። ስለሆነም ይህንን ችግር ለመፍታት ተመሳሳይ የእድገት ደረጃ ላይ ያሉ ሀገሮች ችግራቸውን እንዴት እንደፈቱ በማጥናት ልምድ መውሰድ ቢቻል፣ መንግስታዊ ከሆኑና መንግስታዊ ካልሆኑ ድርጅቶች ጋር ተባብሮ በመስራት ለማስተካከል መሞከር፣ ወቅታዊ የኑሮ ሁኔታን፣ የልፋት ዋጋን፣ የቀጣይ ትውልድን ተስፋ በሚያለመልም እንዲሁም የስራ ባህሪውን ባገናዘበ መልኩ መሆን አለበት ብለን እናምናለን። ሁሉም የጤና ባለሙያ በየቀኑ ለተለያዩ ተላላፊ በሽታዎች ጤናውንና ሕይወቱን ተጋላጭ አድርጎ የሚሰራ እንደሆነ ይታወቃል። በተጨማሪም በየጊዜው ለሚነሱ ወረርሽኞች የመጀመሪያ ደረጃ ተጋላጭ፣ በየዕለት ተዕለት ስራው ደግሞ ከአእምሮ ጭንቀት አንስቶ ከፍ ሲልም ለከፋ ህመምና ብሎም ለሞት የተጋለጠ በመሆኑ የተጋላጭነት ክፍያ እነዚህን ያገናዘበ ቢሆን፣ በተጨማሪም ሁሉንም የጤና ባለሙያዎች፣ የድጋፍ ሰራተኞች፣ ኢንተርንና ሬዚዳንትንም ጨምሮ ያቀፈ ቢሆን፣ የሕክምና ኢንሹራንስን በተመለከተ የጸደቀው አዋጅ ላይ ተካቷል። ይህም ይበል የሚያሰኝ ነው። ነገር ግን አፈጻጸምን በተመለከተ በሀገራችን ላይ ካሉ አንጋፋ ተቋማት ልምድ በመውሰድ አፈጻጸሙ ላይ ትኩረት ተሰጥቶት ቢሰራበት። የስራ ባህሪያችን መግቢያና መውጫ ሰዓት እንደሚታወቀው እንደ ታካሚው ሁኔታ የሚወሰን በመሆኑ ልዩ የስራ ዘርፍ ያደርገዋል። ስለዚህ የስራ ሰዓትን ባማከለ መልኩ የትራንስፖርት አገልግሎት ቢካተት። የመኖሪያ ቤት ችግር የጤና ባለሙያው ትልቁ ፍርሃት ነው። ካለበት የኢኮኖሚ ውስንነት የተነሳ ያለ መንግስት ድጋፍ ቋሚ ንብረት ማፍራት ይቸገራል። ሆኖም ይህ ችግር የሚፈታው በተዋረድ ከፌዴራል ጀምሮ እስከ ክልል አስተዳደር እንደሆነ እንገነዘባለን። ይህ ተግዳሮት ቢፈታለት ለሕክምና ባለሙያው ያለ ሐሳብ ስራውን መስራት እንዲሁም ማህበረሰባችንን ማገልገል የሚችልበት ሁኔታ ይፈጠራል። ይህንንም ችግር ለመፍታት
የሕክምና ባለሙያውን የአቅም ውስንነት ታሳቢ በማድረግ በአነስተኛ ኪራይ ቤቶችን ከማመቻቸት ጀምሮ እስከ መሬትና ቤት መስሪያ ብድር በአነስተኛ ወለድ ማመቻቸት የመሳሰሉትን የመፍትሄ አማራጮች መንግስት እሳቤ ውስጥ ቢያስገባ፣ የሕክምና አገልግሎት እየሰጡ የሚኖሩ ባለሙያዎች ማለትም ሬዚዳንት፣ ፌሎና የመሳሰሉ የጤና ባለሙያዎች የመኖሪያ ቤት አገልግሎት በሚሰጡበት ተቋም እንዲመቻችላቸው ሕግም እንዲወጣላቸው፣ በተያያዘም በየተቋማቱ ያሉ ነገር ግን ያልተጠናከሩ የብድርና ቁጠባ ተቋማትን ማበልጸግና አቅማቸውን ማሳደግ ቢቻል የመፍትሄ አካል እንደሚሆኑ እናምናለን። የትርፍ ሰዓትን በተመለከተ የሕክምና ሙያ በባህሪው በስራ ሰዓት መገደብ አስቸጋሪ ነው። ስለሆነም የሕክምና ባለሙያዎች ሌት ከቀን አዘቦትም ሆነ በዓል ሳይሉ ለሕዝባቸው ለማገልገል ይደክማሉ። ሆኖም ግን ከመደበኛ ሰዓት ውጭ ለሚሰሩት ስራ የሚከፈላቸው የትርፍ ሰዓት ክፍያ የአሰሪና ሰራተኛ ጉዳይ አዋጅ 1156 ዝባር 2011ን የተከተለ አይደለም። ይህንንም አዋጅ የሕክምና ባለሙያውን ድካም በመጠኑም ቢሆን የሚክስና ተነሳሽነትን የሚያመጣ ተግባር በመሆኑ አትኩሮት ተሰጥቶት እንዲፈጸም ስንል በትህትና እንጠይቃለን። የተሻሻለ የመጣው ይሄ የጤና በጀት አሁን ካለው የገበያ ኢንፍሌሽን የመድኃኒትና የሕክምና መሳሪያዎችን ለመግዛት ከሱ ጋር ትንሽ የተጣጣማ አይደለም እና በጊዜ ሂደት ወደዛ ብንሄድ የሚል ሀሳብ እናነሳለን። የጤና ስራ በባህሪው በፍጥነት ተለዋዋጭ ስለሆነ ጤናን የሚመለከቱ የጤና አዋጆች፣ መመሪያዎች እንዲሁም ህጎች ጊዜያቸውን ጠብቀው ቶሎ ቶሎ ቢታደሱ። አምስተኛው የጤና ተቋም ኃላፊዎች በተለይም ደግሞ በጤና ጣቢያና ሆስፒታሎቻችን የሚመደቡት ሜሪትን ቤዝድ ባደረገ ግልጽ ውድድር ተደርጎበት ከጤና ባለሙያዎች መካከል እነዚህን የጤና ተቋማት ያሳድጋሉ፣ ይለውጣሉ የሚባሉ ሰዎች ቢመደቡና ቢያስተዳድሯቸው የሚል ሀሳብ ነው። በመጨረሻም ሆስፒታሎቻችን በቦርድ ነው የሚተዳደሩት። ነገር ግን አሁን ያለው የጤና ተቋማት ቦርዶች አባላት ተደራራቢ የህዝብና የመንግስት ኃላፊነት ባላቸው ሰዎች የተወከለ ስለሆነ ጊዜ ሰጥተው ሆስፒታሎችን ለመከታተልና ወሳኝ ውሳኔዎችን ለማስተላለፍ ትንሽ አስቸጋሪ ሆኗል። ስለዚህ የሆስፒታሎቻችን የቦርድ አደረጃጀቶች እንደገና ቢከለሱና ቢታዩ የሚል ሀሳብ ነው። አመሰግናለሁ። ጤና ባለሙያዎች በአሁኑ ሰዓት መታከም የሚችሉት በሚያገለግሉት ተቋማት ብቻ ነው። በፌዴራል ደረጃ መታከም አይችሉም። ያ ነገር ቢስተካከልና የትም በውጭ ሀገርም በሀገር ውስጥም ይሄ ነገር ተቋማዊ ሕክምና ቢያገኝ የጤና ባለሙያ የሚል አለኝ። ሌላው ደግሞ የሆስፒታልም የተቋማትም ጸጥታ ጥበቃ ሁኔታዎች በሰለጠኑ ሰዎች በአሁኑ ሰዓት በኤጀንሲ ነው የሚጠበቁት። ኤጀንሲዎች ምንም ያህል ስልጠና ቢሰጡ በሰለጠነ አይደለም እየተሰጠ ያለው። ሴኩሪቲ ያስፈልጋል። አንድ ዶክተር ገብቶ ኦፕሬሽን አድርጎ ያ ሰውዬ ቢሞትበት ሰውየውን ለመግደል ወይም ደግሞ በአዌርነስ በማጣት ችግር እየተፈጠረበት ነው ኤመርጀንሲ ላይ እና ይሄ ነገር አትሊስት ቢቻል በሰለጠነ ጸጥታ ክፍል ቢጠበቅ ሆስፒታሉም ተቋማቱም። ሌላው በኢፓደሚክ በሽታዎች የሞቱ በኮቪድ ማለት ነው ወንድሞቻችን አሉ። እነኛ ወንድሞቻችን ቤተሰቦቻቸው በአሁኑ ሰዓት ምን ላይ ነው ያሉት? የት ነው ያሉት? ስለዚህ በየቦታው ደግሞ ችግር ላይ ያሉት አሉ። እነኛ ቤተሰቦቻቸው አትሊስት ቤት የሚያገኙበት አትሊስት የሕክምና ኢንሹራንስ የሚያገኙበት እንደዚህ አይነት ሐኪሞች በአሁኑ ሰዓት አቅመተው በየቤቱ ችግር ላይ ያሉ አሉና ስለዚህ እነኚህ አንድ መፍትሄ ቢሰጥ። ሌላው ለመከላከያ በአየር ኃይል በቴሌ ሌሎችም ተቋማት ላይ ሪፎርም እንደሚደረግ በጤና ተቋማት ላይ ስትራክቸራዊ ነገር ሪፎርም ቢደረግ የሚል ሀሳብ ነው ያለኝ። የጤና ባለሙያው የሚያነሳው ጥያቄ ምናልባት አንዳንድ
ለውጡን የማይፈልጉ የስልጣን ጥም ያለባቸው ፖለቲከኞች ደካማ ጎናችንን በማጥናትና ጥያቄያችንን በመጥለፍ ለራሳቸው የፖለቲካ ትርፍ ማስገኛ አድርገው ለመጠቀም ሲሞክሩ በተለያየ ሚዲያ ሲያራግቡት ተመልክተናል። ነገር ግን የኛ የጤና ባለሙያዎች ጤና ኤክስቴንሽኖችን ጨምሮ ጥያቄያችን ከኛው ከራሳችን ከጤና ባለሙያችን አንደበት እንዲሁ ፊት ለፊት ከምንናገረው ውጭ የተለየ ይዘት ሊሰጠው አይገባም። መቀየርም ያለባቸው ስትራክቸሮች አሉ። ሆስፒታሉ ለአንድ ካርድ ስንት ነው የሚያስከፍለው? 35 ብር እኮ ነው። ውጭ ላይ የሚከፍሉት እኮ 400 ብር ነው ለአንድ ካርድ የሚከፍሉት። ያንን እንደገና ሪቫይዝ ማድረግ ያስፈልገዋል። ለምን ሆስፒታላችን አሁን ባለው ገበያ ልክ እየሰራ ስላልሆነ ማለት ነው። ሁሉም ሆስፒታሎች በዛ ልክ እየሰራን አይደለም። በጣም ተቸግረናል። ከሲቪል ሰርቪስ ጋር ተያይዞ ሲቪል ሰርቪስ ነኛ ከሲቪል ሰርቪስ ይገንጠል እያልን ያለ ነው። ያለ ምክንያት አይደለም። ሪስክ የሚባለው ነገር ምን ሆነው ነው እዛ ሪስክ የሚከፈላቸው የሚለውን ባለማወቅ ብቻ ለሐኪሙና ለአንስቴቲኩ ኦአር ኦፕሬሽን ክፍል ላይ ሲከፈላቸው ነርሱ አይከፈላትም። ሌላውም ክፍል እንደዚሁ የደሞዝ ጭማሪያቸውን በዛው ልክ ነው። አንደኛው ቦታ የሆነ ነገር ይከፈለዋል፣ አንደኛው ቦታ ሐኪሙ አይከፈለውም፣ ነርሱ ይከፈለዋል። ማዋለጃ ስንሄድ የተለያዩ ሪስኪን የሚያማክሉ ክፍሎች አሉ። እዛ ላይ በጣም የተውሰበሰበ ችግሮች አሉ። ገጠራማ አካባቢ ላይ ጤና ኬላ፣ ጤና ጣቢያ ያሉ ባለሙያዎች ቤት አልባ ናቸው። እዛው የሚሰሩበት ኢመርጀንሲ እዛው በሚያዋለዱበት ክፍል ነው እያደሩ እያከሙ ያሉት። ሴፍቲያቸው ምን ያህል እንደሆነ ማንም የሚገምት ጉዳይ ነው። ይህን ለመጠገን የቤት ክራይ የሚሆኑ ድጎማዎች፣ የባለሙያን ሴፍቲ ባስጠበቀ መልኩ የሚሰጡ አንዳንድ ጥቅማ ጥቅሞች የባለሙያን የስራ ተነሳሽነትን ያዳብራል ብለን እናምናለን። በመቀጠል ያልተነሳ ብዬ የማስበው የጤና ባለሙያ የዶክመንት አውተንቲኬሽን ነው። የሙያ መረጋገጫና ትክክለኛው ባለሙያ የሆኑም አሉ፣ ባለሙያነት ያልሆኑ ባለሙያ እንደ ሀገርም እስከ ፌዴራል እስከ ታች ባለው ድረስ ሊኖሩ ይችላሉ። ይህ ጉዳይ ተጠንቶ ትክክለኛውና ጥራት ያለው ሕክምና አገልግሎት ለማህበረሰቡ እንዲቀርብና በተጣራ መልኩ ተጣርቶ ያን ነገር ዶክመንት አውተንቲኬሽን የሚረጋገጥበት መንገድ ቢፈጠር። በዚህ መልኩ መወያየታችን ለኔም በጣም ከፍተኛ ደስታ ፈጥሮብኛል። በእናንተ ውስጥ ያለውን አስፒሬሽን፣ በእናንተ ውስጥ ያለውን ቁጭት፣ በእናንተ ውስጥ ያለውን ህልም በውስጡ ስላየው በጣም ደስ ብሎኛል። ምክንያቱም ያልበለጸገ ሀገር ይሄን ጥያቄ ሊመልስ አይችልም። ጥያቄው እንዲመለስ በዚያ ልክ ያነሳ አእምሮ መለወጥን፣ መበልጸግን፣ መቀየርን ይፈልጋል ማለት ነው። ድህነትን አይፈልግም ማለት ነው። ያን አይቼባችኋለሁ። ብዙ ጠቃሚ መረጃዎችም አግኝቼበታለሁ። አንዳንድ ቀላል የሆኑ በቀላሉ የሚፈቱ ብዙ መነጋገር የማይገቡን ጉዳዮች ለምን የንግግር አጀንዳ እንደሆኑም ለማየት እድል አግኝቻለሁ እና በድምሩ እንኳን ወሰን እንኳን ተገናኘን ከእናንተ ጋር እኛ ብዙ ተምረንበታል። እርግጠኛ ነኝ እናንተም በጉብኝታችሁም በውይይቱም ትንሽዬ ነገር ታገኛላችሁ። ትንሽዬ መማራችሁ አይቀርም፣ ለስራ ያግዛችኋል። አብዛኛው ጥያቄ በግልጽነት ፖዚቲቭ ምላሽ ኤክስፔክት በማድረግ የተጠየቀ ስለሆነ እኔ መልሱም ስሰጥ እናንተም ላይ ያሉኝን ነገሮች ሳነሳ በዛው ስፕሪት እንዲወሰድ ክሪቲሳይዝም ባደርግ መልስም ብሰጥ ስፕሪቱ ያው ነው። ኢትዮጵያ ውስጥ በጤና ሴክተር መንግስት ትኩረት ይስጥ። በአንዳንድ ሴክተሮች ያየናቸውን ለውጦች ማየት እንፈልጋለን። በልፋታችን በትምህርታችን ልክ ክፍያ፣ በዚያ ልክ ክብር፣ በዚያ ልክ የሚያድግ ኬሪየር ማየት እንፈልጋለን። ትውልድ እኛን እያየ የእኛን ሙያ እንዲመኝ እንፈልጋለን የሚሉ ቀና ጥያቄዎች ተነስተዋል። ይህን ከፖሊሲ ተነስተን ካላየ ነው ምንም እንኳን ምኞቱ ቢኖርም ምላሹ ሙሉ አይሆንም። ምንድነው እሳቤው ብለን በፖሊሲ ደረጃ ማየት ይፈልጋል። ሁላችሁም እንደምታስታውሱት ከለውጡ በፊት የነበረው የጤና ሴክተር ፖሊሲ
መከላከል ላይ ቤዝ ያደረገ ነው። መከላከልን ቅድሚያ የሰጠ የሄልዝ ፖሊሲ የነበረ ከለውጡ በኋላ መከላከል ላይ ያተኮረ የሄልዝ ፖሊሲ አስፈላጊ ነው። ነገር ግን የታመመ ማከም ላይ ኢኳሊ ግምት ካልሰጠን በቀር በመከላከል ላይ የምንለው ጉዳይ አልፎ አልፎ የሚታመሙ ሰዎች መታከም የማይችሉበትን ነገር ሊፈጥር ይችላል። መከላከል ያስፈልጋል። ከታመመም መታከም አለበት። ለምሳሌ እንደ ኮቪድ ያለ ወረርሽኝ በመከላከል ብቻ የማንገታው አልፎ በሽታው ሲመጣ ያንን በሽታ ማከም የሚያስችል አቅም ካልገነባን የተሟላ የጤና ሴክተር አይኖርንም ብለን 30 ዓመት ገደማ የቆየ የጤና ሴክተር ፖሊሲ ሪቫይዝ አድርገናል። መከላከል ላይ ለምን የኮሪደር ልማትን ከጤና ሴክተር ነጥላችሁ እንዳያችሁ ባላቅም የምንሰራው አጠቃላይ ስራ ያ መከላከል የተባለው በአፍ የተነገረውን በተግባር ለማዋል ለምሳሌ ወክ ማድረጊያ ወኮች መስራት፣ የስፖርት ማዘውተሪያ መስራት፣ የህፃናት መዋያ መስራት። የአዲስ አበባ ሪቨርሳይድ ፕሮጀክት እንደ ፖለቲከኛ ሳትወስዱት አፍሪካ ላይ ያለ ፕሮጀክት አይደለም። ዩኒክሊ በጣም የሚያኮራ ስራ ነው። 20 ምናምን ኪሎ ሜትር የተበላሸ የበሽታ መንስኤ የነበረን ለሪቨርሳይድ ነው ወደ ጤናማና መዝናኛ እየቀየርን ያለነው። ምን ያክል አስቸጋሪ እንደሚሆን ገምቱት እናንተ። ሁሉም የሚሰራው ስራ ከጤና ጋር በቀጥታ ይያያዛል። ንጹህ እንሁን፣ ንጹህ አካባቢ እንፍጠር፣ ሰው ፊዚካሊ አክቲቭ ይሁን ማለት ቀጥታ ከመከላከል ጋር ከጤና ጋር ከኢንዱራንስ ጋር የሚገናኝ ጉዳይ ነው። ያ ስራ ከእናንተ ስራ ውጭ ተደርጎ መወሰድ የለበትም። ሁለተኛው ማከም ላይ ሙያተኞችና ተቋም ግንባታ ነው። በፖሊሲ ለውጥ ምክንያት የመጣውን ውጤት አብረን እናያለን። እነሱን ካየንና አፕሪሼት ካደረግን በኋላ የጎደለውን ደግሞ በዚያው ልክ ለመሙላት መልሰን በእንደዚህ አይነት ምክክር እያጎለበትን እንሄዳለን። የጤና ፖሊሲ ሪቫይዝ ካደረግን በኋላ የጤና ሰርቪስና ቁጥጥር አዋጅም ቀይረናል። ሰርቪሱ መሻሻል አለበት፣ የቁጥጥር አቅሙ ማደግ አለበትን አዋጅ አሻሽለናል። የመድኃኒት ፈንድ አዋጅ አሻሽለናል። ቅድም ተነስቷል በርካታ ጥያቄ። የጤና ስታንዳርዶች ሚኒመም 18 ገደማ ስታንዳርድ አሻሽለናል። በህግ ማዕቀፍ ውስጥ ፖሊሲው፣ አዋጆች፣ ስታንዳርዶች መሻሻል አለባቸው የሚል የጸና እምነት ኖሮን በህግ እነዚያ ጉዳዮች እውቅና እንዲያገኙ አንድ ስቴፕ ተጉዘናል። የጎደለ አለ ሊኖር ይችላል፣ እንፈትሻለን፣ እናስተካክላለን። ኮሚትመንቱ ግን ነበር ማለት ነው። ፖሊሲውን ከ30 ዓመት በኋላ ሪቫይዝ ካደረግን አዋጅ ከቀየርን እንደ መንግስት የጤና ሴክተር በህግ ማዕቀፍ ውስጥ ማሻሻያ ይደረግለት የሚል እምነትና ፍላጎት አለ ማለት ነው። ሙሉ አይደለም ከተባለ ደግሞ በጋራ መፈተሽ ነው፣ ችግር የለውም። ፈትሸን እናስተካክላለን። ግን ጤናን እናንተ ባሰባችሁት ልክ ዝቅ አድርጎ የሚያስብ ከሪፎርሙ የሚያስቀር እሳቤ ግን መንግስት የለውም። የሕክምና ሴክተር ያለው ፋይዳ የታመመን በማከም አይደለም፣ ማህበረሰብ በማንቃት ደረጃ። ያመመህ እኮ እጅህን ስላልታጠብክ ነው፣ ያመመህ እኮ ፕሮፐር ቦታ ሬስትሩም ስለሌለህ ነው ብሎ የሚያስተምር አይደለም። ጤና ሙያተኛ ማለት የሰውን ያኗኗር ዘዬ የሚቀይር ዘመናዊነትን የሚያስተምር ማለት ነው። በዚያ ስፕሪት ነው የምንረዳው ያደረግነው። ከፖሊሲ አንጻር ይሄን ካየን ከፋይናንስ አንጻር ከጥቂት ዓመታት በፊት በቀጥታ ለጤና ሚኒስቴር ተብሎ የሚፈሰው ሀብት 70 ቢሊዮን ብር ገደማ ነበር። አሁን ወደ 130 ቢሊዮን ብር ገደማ ይፈሳል። ይሄ በዩኒቨርሲቲ በህንፃ ግንባታ የሚሄደውን አያካትትም። ለሚኒስትሪ የሚፈሰውን ነው። በቂ ነው ወይ ይሄ ሀብት ካላችሁ በጣም በቂ አይደለም። ንጽጽራችሁ ትክክል አይደለም። የትኛውም ጎረቤት ሀገር ለሕክምና ኢትዮጵያ የምታወጣውን አያወጣም ማንም። የኤንጂኦ እና
የፕራይቬት ሴክተር የሚያደርገውን ሕክምና መጥታችሁ ከመንግስት ጋር እንዴት ተወዳደራላችሁ? ማንም የኛ ጎረቤት ኢትዮጵያ መንግስት የሚያወጣውን ለሕክምና ሴክተር አያወጡም። ኦፍ ኮርስ ኤንጂኦዎች ያወጣሉ፣ ፕራይቬት ሴክተር ያወጣል። ይሄን ደግሞ እናንተ ማጥናት ትችላላችሁ፣ ችግር የለውም። ኢንፍራስትራክቸር የኢትዮጵያ መንግስት ለመገንባት የሚያደርገውን ጥረት የትኛውም ጎረቤት ሀገር አያደርግም። አንዳንዶቹ ፉሊ ዲፔንደንት ናቸው በኤንጂኦ እና በደጋፊ ሀገራት ላይ እና ኮምፓሪዝኑ የፐብሊክ ኢንቨስትመንት እና የፕራይቬት ኢንቨስትመንትን ያለየ ከሆነ አይሆንም። ለምሳሌ ባለፈው ዓመት 9 ቢሊዮን ብር ድጎማ ያደረግነው ለመድኃኒት ነው። ማዳበሪያ ደጎምን፣ አርሶ አደሩ ማምረት ስላለብን፣ ነዳጅ ደጎምን ሁላችንንም፣ ዘን መድኃኒት ደጎምን። ለምን እንዳላችሁት ችግር ስላለ። በዚህ ዓመት ቅድም እንዳነሳችሁት አንዳንድ ሼኮች ስላሉ በጀታችንን ስናይ የሕክምና ሴክተር በደጋፊዎች እጅ መሰብሰብ ምክንያት እንዳይስተጓጎል በሚል ትንሽ ጠርቀም ያለ ነገር ለማድረግ ሞከርን፣ ባለው አቅም ማለት ነው። እና በጀት አድጓል። ያደገበት ልክ ከኛ ዲማንድ አንጻር ግን ገና ነው። ያደገበት ልክ ፕራይቬት ሴክተሩንና ሌሎቹን በማንቀሳቀስ ያለው ውስንነት ደግሞ አጠቃላይ ኢንዱስትሪው የተሟላ እድገት እንዳይኖረው አድርጓል። ይህን ተቀብለን ስናበቃ ነገር ግን አይበቃም። ምናክመው እኮ ከ100 ሚሊዮን በላይ ህዝብ ነው። በሚሊየንስ ይተኛል ሕክምና። አንዳንዱ ታሞ መጥቶ መድኃኒት መግዣ የለውም ብቻ ሳይሆን ምግብ የለውም። እኛ እኮ ምግባችን እናካፍለዋለን። ኢትዮጵያውያን ስለሆን ሲቸገሩ ስናይ ዝም አንልም የሚለው ፔን ይገባኛል። በየቀኑ የምትሉት ከሚያለቅስ ሰው ጋር ስለሆነ ምንም ጫና የለውም ብዬ አራክሻ ላይ ይህንን የምንጋራበት መንገድ ግን አንዱ ፕሪፈረንስ ነው፣ ምርጫ ነው። የእናንተ ፕሪፈረንስ የሰውን ችግርና ስብራት መጠገን ነው። እርካታችሁ ይመጣውም ከዚያ ነው። አንድ ታማሚ ገብቶ ሲድንላችሁ ነው እንጂ እርካታችሁ ያ ታማሚ በሰጣችሁ ጉርሻ አይደለም። ይሄ ችግር አለ። ይሄንን ችግር የችግሩም የመፍትሄውም ባለቤት ነን ብለን ካላሰብን በቀር አንድ ሰው ጋር ወስደን ጥያቄውን ብናመጣ ብዙ መፍትሄ አያገኝም። እና ፋይናንሻሊ ለውጦች አሉ፣ እያደገ ደግሞ ይሄዳል። ለምን በሄልት ሴክተር ያለው ፋይናንስ ያለው እድገት ሊፍሮግ አላደረገም? ለምን ኢንክሪመንታል ሆነ ካላችሁኝ በኋላ በአንዳንድ ፋክቶች አሳያችኋለሁ። ከፋይናንስ ቀጥሎ ፖሊሲ ነግሬያችኋለሁ፣ ዘንድ ፋይናንስ ነው። ቀጥሎ ኢንፍራስትራክቸር ነው። ኢንፍራስትራክቸር በሁለት ይከፈላል፣ የመንግስትና የግል። በመንግስት ባለፉት ጥቂት ዓመታት እንዴት እንዳያችሁት ባላቅም በሺህ የሚቆጠር የጤና ተቋማት ግንባታ እድሳት ተካሂዷል። በሺህ የሚቆጠር 350 ጤና ኬላ ተሰርቷል። ከዚያ በላይ ነው። 100 ገደማ ጤና ጣቢያዎች ተሰርተዋል። ከዚያ በላይ ነው። 190 ገደማ ሆስፒታል ተሰርቷል። ስፔሻላይዝ ያደረጉ ደግሞ 11 ገደማ ተሰርተዋል። 15 ላቦች ተገንብተዋል። ያልነበሩ በየአካባቢው ያለውን ልዩ ልዩ ዳታ አናላይዝ አድርጎ የበሽታን ትሬንድ የሚያሳዩ ላቦች ተገንብተዋል። 1800 ገደማ የጤና ተቋማት ማስፋፊያና እድሳት ተደርጓል። ተስፋፍቷል፣ ታድሷል። ከ1000 በላይ የጤና ተቋማት ውሃ የሌላቸው የሶላር ሲስተም የሌላቸው ገብቶላቸዋል። ከ1000 በላይ ባለፉት ጥቂት ዓመታት በድምሩ ከ6000 በላይ አዳዲስ ጤና ጣቢያ፣ ጤና ኬላዎች፣ ሆስፒታሎች ተገንብተዋል፣ ታድሰዋል፣ ተስፋፍተዋል። ምን አለ 6000 20,000 ቢሆን ያላችሁኝ እንደሆነ የኔም መሻት ነው። ምንም አልተሰራም ካላችሁ ግን ትክክል አይመጣም። ብዙ ኢንፍራስትራክቸር ላይ ኢንተርቪን አድርገናል። የመንግስት ኢንተርቬንሽን እንደ ኢትዮጵያ በጣም ጠንካራ የሆነባቸው ሀገራት ካልሆኑ በቀር ሌሎቹ ጋር እንደዛ አይነት ነገር አይታይም። ለምሳሌ የስራ አካባቢ ጽዱና ምቹ እንዲሆን እንፈልጋለን። አንዲት ሲስተር ከሀረር ያነሳችው ሰሙዌር ያየነው ጉዳይ እኛም ጋር እንዲሆን እንፈልጋለን ያለችው ጉዳይ በጣም ትክክለኛ ሀሳብ ነው። ጥቁር አንበሳ ያላችሁ ታስታውሳላችሁ። ለመጀመሪያ ጊዜ ከዚህ ቢሮ እድሳት በኋላ
የጀመርኩት ጥቁር አንበሳ ነው፣ ራሴ ሄጄ ማለት ነው። ፕራይቬት ሴክተር አስተባብረን ወስዶ እንዲያድስ ግለሰቦች ጨምረን ማለት ነው። የኔ ስራ መንገድ ማሳየት ነው። አንድ ሆስፒታል መጥቼ ጽዱ መሆን አለበት፣ ሰራተኞች በረፍት ጊዜያቸው የሚቆዩበት ቦታ ያስፈልጋቸዋል፣ ንጹህ ሬስትሩም ያስፈልጋቸዋል ካልኩ በኋላ መልቲፕላይ ማድረግ የሴክተሮች ስራ ነው እንጂ መጠበቅ የለባችሁም እኔ እንድቀጥል። ሕክምና ኢትዮጵያ ውስጥ እንዲለወጥ ያለኝን ቅናት ነግራችሁ አልችልም። የፍላጎት ችግር ፈጽሞ የለም። የአቅም ውስንነት ችግር ግን አለ። የአቅም ውስንነቱ የሚመነጨው የጤና ተቋማት አሁን ኢትዮጵያ ውስጥ ከ22000 በላይ ናቸው። የመንግስት 22000 ጤና ተቋም ቤቱን እንኳን እናድስላችሁ አስቡት ምን ያክል ኮስት እንደሚያደርግ። እነዚህ ተቋማት መስፋት ባለባቸው በጣም ጽድት ብሎ መስራት ባለባቸው ደረጃ አልተሰሩም። ነገር ግን አስፍተናቸዋል። የነበረው ቁጥር በጣም በከፍተኛ ደረጃ አድጓል። እኔ ስመጣ የጤና ሙያተኞች ኢትዮጵያ ውስጥ 219000 ነበሩ። አሁን ሰው አይቀጠርም፣ ሰው አይማርም ምናምን ብላችኋል። ባለፉት 6 ዓመታት ግን ከ520000 በላይ ሆነዋል። ከእጥፍ በላይ ጨምሯል። 6 ዓመት እኮ ነው ጊዜው። ከፈለጋችሁ ኮቪድን ቀንሱ፣ ጦርነቱን ቀንሱ፣ ምናምን ቀንሱ፣ ያንሳል ጊዜው። ከእጥፍ በላይ ባለፉት 6 ዓመታት ካደገ በሚቀጥለው 6 ዓመታት ደግሞ የት እንደርሳለን? በዚህ አግባብ ሂውመን ካፒታል ላይ የተሰራውን ስራ፣ ኢንፍራስትራክቸር ላይ የተሰራውን ስራ፣ በፋይናንስ ያለውን እድገት፣ የግል ሴክተር ለማገዝ የተደረገውን ጥረት ቢያንስ ከእናንተ ፍላጎት 5%ን እንኳን ለመመለስ ሙከራ ተደርጓል ብላችሁ ማሰብ ያስፈልጋል። የግል ሴክተር በሚመለከት በ2013 የዛሬ 3 ዓመት ተኩል እንደዚህ ገደማ ኢትዮጵያ ውስጥ 15000 ነበር የግል ሴክተር። ዛሬ ከ28000 በላይ ነው። ጤና ጣቢያ፣ ሆስፒታል፣ ላቦራቶሪ ማን ነው የሚሰራው? እናንተ እኮ ናችሁ። 15000 የነበረው 28000 ከገባ እንዴ በአንድ ሰው እንኳን ብናስበው የሆነ ሺህ ሰው የግል ሴክተር ኢንቨስት እያደረገ ስራ ፈጥሯል ማለት ነው። ለምን 28000 ሆነ? 100000 መሆን አለበት። ብድር ተመቻችቶ ድጋፍ ተደርጎ ሁላችንም ብንሰራ ካላችሁ ትክክለኛ ሐሳብ ነው። አቅም ነው የሚያንሰው እንጂ መሆን ያለበት እንደዛ ነው። እንደዚያ ሲሆን የደሞዝ ጭቅጭቅ አይኖርም። ሁላችሁም የምትሰሩበት እድል እየተፈጠረ ከሄደ ምንም አልተሰራም ግን ትክክል አይደለም። የዛሬ 3-4 ዓመት 15000 ብቻ ነበር የግል የጤና ተቋማት አክሮስ ዘ ካንትሪ የነበረው። ጨምሯል። ያ የጨመረው ኢዝ ኦፍ ዱይንግ ቢዝነስን ተከትለን ጤና ሴክተር ላይ ኢንቨስት የሚያደርጉ ሰዎች ከውስጥም ከውጭም ከመጡ እናመቻችላቸው የሚል የፖሊሲያችን አካል ስለነበረ ነው። ኮሚቴ ነበር ይሄን የሚሰራ እየሄደ መሬት አሎኬት እያደረገ ሰዎችን የሚያግዝ ኮሚቴ ነበር። ያ በሁሉም ሴክተር እንደምትገነዘቡት የፈጠነ የንግድ ፍላጎት አቲቲዩድ ያላቸው ሰዎች ፈጥነው ኦፖርቹኒቲ ግራብ ያደርጋሉ። አብዛኛው ሰው እንደዛ ላይሆን ይችላል። አንዳንዶች እንዳላችሁት ጊዜያችሁ ይባክነው ብዙ ጊዜው ስራ ላይ ሊሆን ይችላል። እናንተም ውስጥ ግን ጠበቆች አሉ፣ እናንተም ውስጥ አክቲቪስቶች አሉ፣ ነጋዴዎች አሉ፣ ጨዋዎች አሉ፣ በሰው ህይወትና ጤና የሚቀልዱ ሰዎችም አሉ። እንደሱ አድርገን እንደ ማህበረሰብ እንየው። 500,000 ፕሮፌሽናል ባለበት ተቋም ውስጥ ሁሉም ሰው እናንተ እንዳላችሁት ሊሆን አይችልም። ትንሽ እንደ ፋክቶች ጨማምር ካላችሁኝ በመንግስት ሆስፒታል የምንገዛቸው ማሽኖች በየ15 ቀኑ ይበላሻሉ። ሽቦ ይቆረጣል፣ ይሰበራል። ያው ታውቁታላችሁ። ለምን? ሰው በመንግስት ሆስፒታል ከሚታከም የግል ሴክተር ለመላክ ሲባል እዚህ ያለው ይበላሻል። መቼም ያን እያበላሸ ያለው ታማሚውን እንደማትሆን ተስፋ አደርጋለሁ። ታማሚ አይደለም። ለግል ጥቅማቸው ሲሉ የመንግስትን ሀብት የሚያበላሹ ሰዎች አሉ። 1 ነው 10 ነው አላቅም ቁጥሩ። ሁላችሁን ይወክላል ወይ? አይወክልም። ግን አለ፣ ሳምፕሉ አለ። እኛም ውስጥ እኮ ችግር አለ። ለግል ጥቅማቸው ሲሉ የመንግስት ንብረት ያበላሻሉ ካላላችሁ እኛ ብር ስለምናወጣበት
ተበላሸ፣ ተጠገነ፣ አሁንስ ተበላሸ ወር አይቆይም። በሽተኛ ወደ ሕክምና ሲመጣ ሁለት አይነት አፕሮች ነው ያለው። አንደኛው መካከለኛ ገቢ ያለው ሰው ከሆነ በፍጥነት ወደ ግል ሴክተር ሪፈር ይጻፍለታል። ጥቁር አንበሳ እያለ የሆነ ክሊኒክ ይላካል። ትንሽ ከፍ ያለ ገንዘብ ደግሞ ካለው ቦርድ ወስኗል ተብሎ ወደ ውጭ ሀገር ይላካል። እና ሕክምና አካባቢ ላይ ችግሩም የእናንተ አካል ነው። እንደዚያ የሚያደርጉ ሰዎችም የእናንተ አካል ናቸው። ለሴክተሩ በጣም ባዕድ እና ሩቅ አርጋችሁ ባትወስዱ ጥሩ ነው። በግልም በመንግስት ተቋማትም በተቻለ መጠን ኢንተርቪን ለማድረግና እዛ ያለው ሰርቪስ እንዲያድግ ለማድረግ ተሞክሯል። በግል ሴክተር በ2019 ከለውጡ ማግስት 30 ሺህ ገደማ በግል ሴክተር የሚሰሩ የጤና ሙያተኞች ነበሩ። 6 ዓመት ፕላስ ገደማ። ዛሬ የአሁን ዳታ የለኝም፣ የ2023 ነው ያለኝ። ከአንድ ዓመት ተኩል 2 ዓመት በፊት 120 ሺህ ገደማ ደርሷል። የአሁን ይጨምራል። 30 ሺህ የነበረ የግል ሴክተር ሙያተኛ 120 ሺህ ደርሷል ማለት በዚያው ልክ ክፍያውም በዚያው ልክ ያው አድጓል ማለት ነው። ሂውመን ካፒታል ላይ በማሰልጠኛ ከ5-6 ዓመት በፊት 7 ገደማ ነበሩ የዩኒቨርሲቲዎች ስፔሻላይዝ ለማድረግ የሚያግዙ። አሁን 22 ናቸው። 22 ዩኒቨርሲቲ ከሆነ በዚያው ልክ ቁጥሩ አድጓል ማለት ነው። ውስን በነበረበት ጊዜ የሚገባው ተማሪና አሁን አንድ አይደለም። 8500 ገደማ ሬዚደንቶች in the last 4-5 years መንግስት አሰልጥኗል። የዛሬ 2-3 ዓመት ገደማ ሬዚደንት የነበራቸው ኢሹ ምንድነው? ካሉበት ተቋም ለትምህርት ሲመጡ በእነሱ ቦታ ሰው ይቀጠርና እኛ ቦታ እናጣለን ሲሉ የፌዴራል መንግስት በዚያ መንገድ አገልግለው ለትምህርት የሚላኩትን ሰዎች ኮስት ሼር አድርጋለሁ ብሎ ወስኖ ነው ያ ሁሉ ተማሪ ሲማይ ነበር። በእኛ ሁኔታ ሬዚደንቶች በጣም ስለሚሰሩ አብዛኛውን ችግር ሼር ስለሚያደርጉ ይጎዳሉ እና እንዴት አድርገን ያናካክስ ቢባል ምንም ችግር የለውም። የፌር ጥያቄ ነው። ግን ሬዚደንት ሰምዌር በጣም የተመቻቸና እኛ ጋር ሲመጣ ይከፋው ካረጋችሁ ግን በአንዳንድ ነገር የዓለም ትሬንድ ተማሩ እያላችሁ በሌላ ነገር ደግሞ ከዓለም ውጭ ከሆነ አብሮ አይሄድም። ዓለም ላይ የሌለ ስለሆነ የሚነሳው ጥያቄ እንደዛ አይነት ማገልገል እፈልጋለሁ የሚል ቅንነት ያለው ሐኪም ምናምን ከደሞዙ በላይ ፕሪፈር የሚያደርገው ሰው ማዳን ሊሆን ይችላል። በትውል ኮምፒት ከ5-10 ዓመት በኋላ አይቀጥልም እኮ ይሄ ነገር። ፕራይቬት ሴክተር ይስፋፋል፣ ሽሚያ ይፈጠራል ማለት ነው። መንግስት ቤት እሰጣለሁ መኪና እንደዚህ ያደርጋለሁ እያለ ይሻማል ከገበያው እንጂ ሰምዌር የሚከፈል ክፍያ እያለ ማንም ሰው አይሰራለትም። እዛ እስክንደርስ ድረስ መከራ የምትከፍሉ ሰዎች አላችሁ፣ ክፈሉ። የእናንተ ስራ ማድረስ ነው። ኢትዮጵያ ባለችበት ሁኔታ የኔናና የእናንተ ስራ በመከራ ማሸጋገር ነው። የሚሰሩ ሰዎች ቅድም እህቴ እንዳለችው ነው። እዛ ያሉ ሎካል በሕክምና ውስጥ ለምሳሌ ዶክተር ሁላችሁን አይመለከትም። አንድ ፔሸንት መጥቶ ቪዚት አድርጎ ይሄን አድርጊ ይሄን አድርጊ ይሄን አድርጊ ብሎ ሄዶ ሊሆን ይችላል። ነርሷ ግን ያው በምታውቁት ምክንያት ብዙ ጊዜ መመላለስ ብቻ ሳይሆን የዛን ሰው በሽታ የዛን ሰው ስቃይ ተጋርታ ሊሆን ይችላል። እንደሱ ፕሪስክሪፕሽን አትጽፍም እንጂ ፔን በመጋራት ነርሷ ሚና የላትም ሊባል አይችልም። ግን ዘ ሆል ሲስተሙና ካልቸሩ እሷን የሚያይ አይደለም። ለመቀየር የሚከፈለውን ዋጋ ለመክፈል ደግሞ በጋራ ዝግጁ ካልሆን ቤት በኩል የደህንነቱ አይነት እኮ በጣም ብዙ ነው። ቤት በኩል ሊቀየር ይችላል ካልወሰን በቀር ብሎ የሚነሳ የሕክምና ሙያተኛ እንዲኖር ይጠበቃል። ምርት በሚመለከት መድኃኒት ለምሳሌ የለውጡ ሰሞን አካባቢ የሀገር ውስጥ ምርት 8% ብቻ ነበር። አሁን 41% ደርሷል። ከ25 ያላነሱ የመድኃኒትና የሕክምና መርጃ መሳሪያ የሚያመርቱ ኢንዱስትሪዎች ኢትዮጵያ ውስጥ አቋቁመዋል። አሁንም ብዙ ኢንቫይት እያደረገን ነው። 25 ኢንዱስትሪ ተቋቁሞ 41 ከደረስን 100-200 ቢደርሱ ምን ያክሉን ከቨር እንደምናደርግ አስቡት። የኮሮና ጊዜ ኦክሲጅን